በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 5 በዚች ቀን የኬልቄው ልጅ ታላቅ ነቢይ ናሆም አረፈ። ከስምዖን ነገድ የሆነ ይህ ጻድቅ ነቢይ ከነቢዩ ሙሴ በትንቢቱ 17ኛ ነው። በካህኑ ዮዳሄ በነገሥታቱ በኢዮአስ በአሜስያስ በልጁ በዖዝያን ዘመን ትንቢት ተነገረ። ስለ ክህደታቸውና ጣዖታትን ስለማምለካቸውም የእስራኤልን ልጆች ገሠጻቸው። እግዚአብሔርም ምንም መሐሪ እና ይቅር ባይ ምሕረቱም የበዛ ቢሆን ካልተመለሱ ጠላቶቹን ይበቀላቸው ዘንድ እንዳለው ለሚቃወሙትም የፍርድ ቀን እንደሚጠብቃቸው በትንቢቱ ገለጠ። ዳግመኛም ስለከበረ የወንጌል ትምህርትና ስለ ሐዋርያት እንዲህ ብሎ ትንቢት ተናገረ። የምሥራች የሚናገሩ ሰዎች እግራቸው እነሆ በተራራ ላይ ቆሟል፣ ሰላምንም ይናገራሉ። ስለ ነነዌም ውኃና እሳት ያጠፏት ዘንድ እንዳላቸው ትንቢት ተናግሮ እንደ ቃሉ ሆነ። ከእውነት መንገድ ተመልሶ በበደሉ ሰዎች ላይ እግዚአብሔር በውስጧ ታላቅ ነውጥ ውስጥ አድርጎ እሳትም አውርዶ እኩሌታዋን አቃጥሏልና። በንስሐ ጸንተው ወደ እግዚአብሔር የተመለሱትን ግን ከክፉ ነገር ከቶ ምንም አልደረሰባቸውም። የትንቢቱንም ወራት ሲፈጽም እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሚን። በዚህችም ቀን የቅዱስ ኤስድሮስ ሰማዕት መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙም አሚን። በዚህችም ቀን ደግሞ ከሮም ሀገር ቅድስት አውጋንያ በሰማዕትነት አረፈች። የዚህችም ቅድስት የአባቷ ስም ፊልጶስ ነው። በዚችም ቀን ደግሞ ከሮም ሀገር ቅድስት አውጋንያ በሰማዕትነት አረፈች። የዚችም ቅድስት የአባቷ ስም ፊልጶስ ነው። እርሱም የእስክንድርያ ሀገረ ገዥ ነበር። ጣዖትንም ያመልካል። ስሙ መምድያኖስ የሚባል የሮም ንጉሥም ለጣዖት የሚሰግድ ነው። ይህችም ቅድስት አውጋንያ በእስክንድርያ ከተማ ተወለደች። እናቷም ክርስቲያን ስለሆነች በስውር የክርስቲያን ሃይማኖትን አስተማረቻት። ባደገችም ጊዜ ታላላቆች መኳንንት አጯት። አባቷም ይህን በነገራት ጊዜ አባቴ ሆይ መጀመሪያ ወደ እስክንድርያ ገዳም እንድገባና እንድጎበኝ ተራሮችን በማየት ዓይኖቼ አይተው ደስ ይለኝ ዘንድ ፍቀድልኝ አለችው። አባቷም ሰምቶ 2 ጃንደረቦችን ጨምሮ የወደደችውን ታደርግ ዘንድ ፈቀደላት። በወጣችም ጊዜ የመነኮሳቱን ገዳማት ሁሉ ዞረች። ስሙ ቴዎድሮስ የሚባል ጻድቅ ደግ ኤጲስቆጶስ ወደሚኖርባትም ቤተ ክርስቲያን ደረሰች። ቀረብ ብላም በልቧ ያለውን ሁሉ ነገረችው። ከጃንደረቦቿም ጋር ተጠምቃ በዚያ መነኮሰች። በወንድ አምሳልም ሁና ስሟን አባ አውጋኒዮስ አሰኘች። እርሷ ሴት እንደሆነች ማንም አላወቀም። ወደ አባቷም ባልተመለሰች ጊዜ በቦታው ሁሉ ፈለጋት። ሲያጣትም በእርሷ አምሳል ጣዖት ሰርቶ ማታና ጧት እየሰገደላት ኖረ። 1 ዓመትም ከኖረች በኋላ የዚያ ቦታ አበምኔት አረፈ። መነኮሳትም መረጧትና አበምኔት አድርገው ሾሟት። እግዚአብሔርም አጋንንትን ታስወጣ ዘንድ የዕውራንን ዓይኖች ትገልጥ ዘንድ ደዌውን ሁሉ ታድን ዘንድ ሀብተ ፈውስን ሰጣት። ከዚህም በኋላ ሰይጣን በአንዲት ሴት ልብ ክፉ ሐሳብ አሳደረባት። ከአዳነቻት በኋላ ወንድ መስላታለችና ገዳምህንና ምንኩስናህን ትተህ ለእኔ ባል ሁነኝ፣ ብዙ ገንዘብ አለኝና አለቻት። አባ አውጋኒዮስ የተባለችው ቅድስቷም እናቴ ሆይ ከእኔ ዘንድ ሂጂ፣ ሰይጣን በከንቱ አድክሞሻል አለቻት። ባሳፈረቻትም ጊዜ ወደ እስክንድርያ ገዥ ሂዳ እንዲህ አለችው፣ እኔ ወደ እገሌ ቦታ በሄድኩ ጊዜ ሊደፍረኝ ሽቶ ወጣት መነኩሴ በሌሊት ወደ እኔ መጣ። ወደ አገልጋዮቼም ስጮህ ከእኔ ዘንድ ወጥቶ ሸሸ። መኮንኑም በሰማ ጊዜ ይኸውም የቅድስት አውጋንያ አባቷ የሆነ መነኮሳቱን ሁሉ አስረው ያመጧቸው ዘንድ አዘዘ። ባደረሷቸውም ጊዜ እንዲያሰቃዩአቸው ለሌላ መኮንን አሳልፎ ሰጣቸው። ከስቃይም ጽናት የተነሳ ከእርሳቸው የሞቱ አሉ። የመነኮሳቱንም መጎሳቀል ባየች ጊዜ መኮንን አባቷን እንዲህ አለችው፣ ጌታዬ ሆይ ምስጢሬን እውነቱን እነግርህ ዘንድ የምፈልገውንም እንዳትከለክለኝ ማልልኝ አለችው። በማለላትም ጊዜ ወደ ስውር ቦታ ወስዳ ምስጢሯን ሁሉ ገለጠችለትና ልጁ አውጋንያ እርሷ እንደሆነች አስረዳችው። መኮንኑም አይቶ በእውነት አንቺ ልጄ አውጋንያ ነሽ፣ እኔም በአምላክሽ አመንኩ አላት። በዚያንም ጊዜ መነኮሳቱን ይፈቷቸው ዘንድ በመሰቃየት የሞቱትንም ይቀብሯቸው ዘንድ አዘዘ። ወዲያውኑ ከቤተሰቦቹ ሁሉ ጋር ተጠምቆ ሁሉም ክርስቲያን ሆኑ። የእስክንድሪያ ሰዎቹም የሃይማኖትን ጽናት ባዩ ጊዜ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ክብር ይግባውና የጌታችንን የኢየሱስ ክርስቶስን ሃይማኖት እያስተማረ ብዙ ዓመታትን ኖረ። ከዚህም በኋላ በእርሱ ላይ ሌላ ከሃዲ መኮንን ተነስቶ ይህን ሊቀ ጳጳሳት ፊልጶስን በስውር ይገድሉት ዘንድ ጭፍሮቹን ላከ። በቤተ ክርስቲያንም ውስጥ ቆሞ ሲጸልይ ገደሉት። የሰማዕታትንም አክሊል አገኘ። የሮሜ ሊቀ ጳጳሳትም የቅድስት አውጋንያን ዜና በሰማ ጊዜ
ወደ እርሱ ወስዶ እርሱ በሰራው ገዳም ላይ መምኔት አድርጎ ሾማት። የመነኮሳያቱም ብዛት 3300 ነው። እነዚያንም ከእርሷ ጋር የኖሩ ሁለት ጃንደረቦች በሁለት አገሮች ላይ ኤጲስቆጶስነት ሾማቸው። ከዚህም በኋላ ሌላ ከሃዲ መኮንን በተሾመ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ነፍሷን ለሞት አሳልፋ እስከሰጠች ድረስ ቅድስት አውጋንያን ይዞ በጽኑ ስቃይ አሰቃያት። የሰማዕትነት አክሊልንም ተቀበለች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ደግሞ ከአስዩጥ አውራጃ ሻው ከሚባል ከተማ ቅዱስ ፊቅጦር በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም መርመር የእናቱ ስም ማርታ ይባላል። እነርሱም ያለ ፍርሃት እግዚአብሔርን የሚያመልኩት እውነተኞች ጻድቃን ናቸው። ነገር ግን ልጅ አልነበራቸውም እና ክብር ይግባውና ጌታችንን እየለመኑ ኖሩ። ለድሆችም ምጽዋትን ይሰጡ ነበር። እግዚአብሔርም ልመናቸውን ተቀበለ። ይህች የተባረከች ማርታም ይህን ሊቀ ፊቅጦርን ጸንሳ ግንቦት 9 ቀን ወለደችው። እግዚአብሔርን በመፍራትም ሰርተው ቀጥተው አሳደጉት። 20 ዓመትም ሲሆነው አባቱ ወደ ንጉሥ አቀረበውና ንጉሡም በአባቱ ፈንታ ምስፍና ሾመው። አባቱ በዕድሜው ሸምግሎ ነበርና ከጥቂት ወራትም በኋላ ጣዖታትን የሚያመልኩ ክርስቲያኖችን ሁሉ ይገድል ዘንድ የንጉሥ ዲዮቅልጥያኖስ መልእክት ወደ እንጽና ሀገር መኮንን ደረሰ። መኮንኑም ክርስቲያኖችን እየፈለገ ወደ ሻው ከተማ ደረሰ። ያን ጊዜ ክብር ይግባውና ክርስቶስን እንደሚያመልከው ክፉዎች ሰዎች ይህን ቅዱስ ፊቅጦርን ወነጀሉት። ያን ጊዜም እንዲያመጡ ታዘዘና ባመጡት ጊዜ ለጣዖታት እንዲሰዋ አስገደደው። እምቢ ባለውም ጊዜ በወህኒ ቤት እንዲያስሩ ታዘዘ። በዚያም እያለ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አወጣው። የወህኒ ቤት ጠባቂዎችም ባጡት ጊዜ ተሸበሩ። ከ7 ቀኖችም በኋላ አግኝተውት ወደ መኮንኑ ወሰዱት። መኮንኑ ግን ራራለትና ወደ ንጉሡ ሰደደው። ንጉሡም እግዚአብሔርን ከማምለክ ይመልሰው ዘንድ በማባበል ብዙ ሸነገለው። መመለስም በተሳነው ጊዜ አውጣኪያኖስ ወደሚባል መኮንን ሰደደው። እንዲህም ብሎ አዘዘው፣ እነሆ ፊቅጦርን ወደ አንተ ልኬዋለሁ። ያንተን ምክር ከሰማ ለአማልክት ይሰዋ፣ ካልሰማህ ግን ግደለው እንጂ አትራራለት። ከዚህም በኋላ ወደ መኮንኑ ሊወስዱት እጆቹንና እግሮቹን አሰሩ። በአፉም የብረት ልጓም አግብተው በመርከብ አሳፈሩት። የእግዚአብሔርን መልአክ ከማሰሪያው ፈትቶ ወደ መኮንኑ አደረሰው። ቅዱስ ፊቅጦርም መኮንኑና ከሃዲውን ንጉሥ ሊረግም ጀመረ። መኮንኑም ተቆጣ፣ ጽኑ ስቃይንም አሰቃይቶ በወህኒ ቤት አሰረው። በዚያም ሳለ ክብር ይግባውና መድኃኒታችን በብርሃነ ሰረገላ ላይ ሆኖ ተገለጠለትና ቃል ኪዳን ሰጠው። ከዚያችም ቀን ጀምሮ ድንቅ ታምራትን በማድረግ ብዙ በሽተኞችን የሚፈውስ ሆነ። መኮንኑም ይህን ሰምቶ ተቆጣ። ወደ እርሱ አስመጣውና ይመልሰው ዘንድ ደግሞ ሸነገለው። ቅዱስ ፊቅጦር ግን የረከሱ አማልክቶቹን ረገመ። በዚያንም ጊዜ በፈረስ ጅራት ላይ አስረው የ1 ቀን መንገድ ያህል እንዲጎትቱት ከዚያም ከውሽባ ቤት እሳት ማንደጃ ውስጥ እንዲጨምሩት አዘዘ። እንዲህም መልካም ተጋድሎውን ፈጸመ። ስጋውን ግን ከዚያ ውሽባ ቤት አላወጡትም። በመሰላል ወርደው በአማሩ ልብሶች ገንዘው በሽቶዎች አጣፈጡት እንጂ በላዩም ቤተ ክርስቲያንን ሰሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን የፊንጦስ፣ የሐናንያ፣ የባርክዮስ፣ የዮሐንስ፣ የተጋዳይዋ የቅድስት አውጋንያ አባት የፊልጶስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የሰማዕት ቅዱስ ኤላውትሮስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለእግዚአብሔር ሕግ የሚቀና ገድለኛ የሆነ ንጹሕ ድንግል ቅዱስ አባ ገብረ ናዝራዊ አረፈ። የዚህም ቅዱስ ወላጆቹ በወገን የከበሩ እግዚአብሔርንም የሚፈሩ ናቸው። አባቱም የቤተ ክርስቲያንን ሕጓንና ሥርዓቷን የሚጠብቅ ካህን ነው። እናቱም ፈጣሪዋን የምትወድ ደግ ሴት ናት። ይህም ቅዱስ በተወለደ ጊዜ በእውቀት እግዚአብሔርን በመፍራት በመማር አደገ። ከዚህም በኋላ ዲቁናን በተሾመ ጊዜ የብሉይና የአዲስ መጻሕፍትን የሚያነብ ሆነ። በኦሪትም ውስጥ የሰንበትን ቀን የሻረና ሥራ የሰራባት በሞት ይቀጣ የሚል አገኘ። ከወንጌልም ውስጥ እንዲህ የሚል አገኘ። ከእነዚህም ትእዛዛት ታንሳለች ብሎ የሚያስተምር አንዲቱን የሻረ ለሰውም እንዲህ ብሎ የሚያስተምር በመንግሥተ ሰማይ የተለየ ይሆናል። የሚያደርግና የሚያስተምር ግን እርሱ በመንግሥተ ሰማይ ታላቅ ይሆናል። ዳግመኛም መድኃኒታችን አባትና እናቱን ያልተወ ሰውነቱንም ለመከራ አሳልፎ ያልጣላት ሊያገለግለኝ ደቀ መዝሙሬም ሊሆነኝ አይችልም ያለውን አስተዋለ። ከዚህም በኋላ ወደ አቡነ ጎርጎርዮስ ሄደ። እርሱም ጽጋጃ በሚባል ገዳም የአቡነ አኖሪዎስ ልጅ ነው። በዚያም መንኩሶ በጾም በጸሎት በስግደት እየተጋ ኖረ።
ከዚህም በኋላ ቅስና ተሾመ። ከዚያም ወደ ትግራይ ሀገር ሄዶ ከአባ ያዕቆብ ጋር ተገናኝቶ በቅዱሳት መጻሕፍት ቃሎች ተነጋገሩ። ከዚህም በኋላ ሐሳቡን ገለጠለት። አባ ያዕቆብም እንዴት ይቻላል አለው። አባ ገብረ ናዝራዊም እግዚአብሔር ይረዳኛል አለ። ከአባ ያዕቆብም ጉልት ተቀብሎ እርስ በርሳቸው በእግዚአብሔር ፈቃድ ተለያዩ። ከዚህም በኋላ ተስፋፍቶ ገዳምን ሰራ። ብዙዎች ሰዎችም ወደ እርሱ ተሰብስበው መነኮሳትን ሆኑ። ስለ ሰንበታትና በዓላትም አከባበር እንደሚገባ ስርዓትን ሰራ። ለመነኮሳትም ከመድኃኒታችን ከልደቱና ከጥምቀቱ በዓል ከሰንበታትና ከበዓለ ሃምሳ በቀር በየሰሞኑ ሁሉ እስከ ማታ ያለማቋረጥ መጾም እንደሚገባቸው ስርዓትን ሰራ። ዳግመኛም የሌላውን ገንዘብ እንዳይነኩ እንዳይረግሙ፣ በሕያው እግዚአብሔርም ስም እንዳይምሉም ለልጆቹ ይህን ሁሉ ያስተምራቸው ነበረ። ለእርሱ ግን ለሚጸልየው ጸሎት ልክ የለውም። ነቢይ ዳዊት እግዚአብሔርን ሁልጊዜ አመሰግነዋለሁ፣ ምስጋናውም ዘወትር በአፌ ውስጥ አለ ያለውን አስቦ፣ ዳግመኛም ትእዛዝህን በማሰብ እጫወታለሁ፣ ሕግህን እሻለሁ፣ ትእዛዞችንም አስተምራለሁ፣ ቃልህንም አልረሳም ያለውን አስቦ፣ ዳግመኛም ከሰባውና ደም ካለው ጣዕም ካላቸው መብሎች ሁሉ ይከለከላል። የጌታውን መከራ ለነፍሱ ያሳስባታልና እንባውን ያለማቋረጥ ይፈስ ነበረ። ያለማቋረጥም ይሰግዳል ያመሰግናልም። እንግዳና መጻተኛውን ይቀበላል። በጽዮን ዘር በኢየሩሳሌም ቤቶች ያሉት ብፁዕ ነው ያለውን የነቢይ ቃል አስቦ ድሆችንና ችግረኞችን ይጎበኛቸዋል። ለዚህም አባት ትሩፋቱ ብዙ ነው። ደጋግ ተአምራትንም በማድረግ በሰው ልቡናም ተሰውሮ ያለውን በማወቅ ብዙ የተለያዩ ሀብቶች ተሰጥተውታል። ለልጆቹም የቀናች ሃይማኖትን አስተማራቸው፣ በእርሷም እንዲጸኑ አዘዛቸው። ከዚህም በኋላ በሸመገለ ጊዜ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ ከሮም ሀገር ቅድስት አውጋንያ በሰማዕትነት አረፈች። የዚችም ቅድስት የአባቷ ስም ፊልጶስ ነው። እርሱም የእስክንድርያ ሀገረ ገዥ ነበር። ጣዖትንም ያመልካል። ስሙ መምድያኖስ የሚባል የሮም ንጉሥም ለጣዖት የሚሰግድ ነው። ይችም ቅድስት አውጋንያ በእስክንድርያ ከተማ ተወለደች። እናቷም ክርስቲያን ስለሆነች በስውር የክርስቲያን ሃይማኖትን አስተማረቻት። ባደገችም ጊዜ ታላላቆች መኳንንት አጯት። አባቷም ይህን በነገራት ጊዜ አባቴ ሆይ መጀመሪያ ወደ እስክንድርያ ገዳም እንድገባና እንድጎበኝ ተራሮችን በማየት ዓይኖቼ አይተው ደስ ይለኝ ዘንድ ፍቀድልኝ አለችው። አባቷም ሰምቶ 2 ጃንደረቦችን ጨምሮ የወደደችውን ታደርግ ዘንድ ፈቀደላት። በወጣችም ጊዜ የመነኮሳቱን ገዳማት ሁሉ ዞረች። ስሙ ቴዎድሮስ የሚባል ጻድቅ ደግ ኤጲስቆጶስ ወደሚኖርባትም ቤተ ክርስቲያን ደረሰች። ቀረብ ብላም በልቧ ያለውን ሁሉ ነገረችው። ከጃንደረቦቿም ጋር ተጠምቃ በዚያ መነኮሰች። በወንድ አምሳልም ሁና ስሟን አባ አውጋኒዮስ አሰኘች። እርሷ ሴት እንደሆነች ማንም አላወቀም። ወደ አባቷም ባልተመለሰች ጊዜ በቦታው ሁሉ ፈለጋት። ሲያጣትም በእርሷ አምሳል ጣዖት ሰርቶ ማታና ጧት እየሰገደላት ኖረ። 1 ዓመትም ከኖረች በኋላ የዚያ ቦታ በመኔት አረፈ። መነኮሳትም መረጧትና በመኔት አድርገው ሾሟት። እግዚአብሔርም አጋንንትን ታስወጣ ዘንድ የዕውራንን ዓይኖች ትገልጥ ዘንድ ደዌውን ሁሉ ታድን ዘንድ ሀብተ ፈውስን ሰጣት። ከዚህም በኋላ ሰይጣን በአንዲት ሴት ልብ ክፉ ሀሳብ አሳደረባት። ከአዳነቻት በኋላ ወንድ መስላታለችና ገዳምህንና ምንኩስናህን ትተህ ለእኔ ባል ሁነኝ፣ ብዙ ገንዘብ አለኝና አለቻት። አባ አውጋኒዮስ የተባለችው ቅድስቷም እናቴ ሆይ ከእኔ ዘንድ ሂጂ፣ ሰይጣን በከንቱ አድክሞሻል አለቻት። ባሳፈረቻትም ጊዜ ወደ እስክንድርያ ገዥ ሂዳ እንዲህ አለችው፣ እኔ ወደ እገሌ ቦታ በሄድኩ ጊዜ ሊደፍረኝ ሽቶ ወጣት መነኩሴ በሌሊት ወደ እኔ መጣ። ወደ አገልጋዮቼም ስጮህ ከእኔ ዘንድ ወጥቶ ሸሸ። መኮንኑም በሰማ ጊዜ ይኸውም የቅድስት አውጋንያ አባቷ የሆነ መነኮሳቱን ሁሉ አስረው ያመጧቸው ዘንድ አዘዘ። ባደረሷቸውም ጊዜ እንዲያሰቃዩአቸው ለሌላ መኮንን አሳልፎ ሰጣቸው። ከስቃይም ጽናት የተነሳ ከእርሳቸው የሞቱ አሉ። የመነኮሳቱንም መጎሳቀል ባየች ጊዜ መኮንን አባቷን እንዲህ አለችው፣ ጌታዬ ሆይ ምስጢሬን እውነቱን እነግርህ ዘንድ የምፈልገውንም እንዳትከለክለኝ ማልልኝ አለችው። በማለላትም ጊዜ ወደ ስውር ቦታ ወስዳ ምስጢሯን ሁሉ ገለጠችለትና ልጁ አውጋንያ እርሷ እንደሆነች አስረዳችው። መኮንኑም አይቶ በእውነት አንቺ ልጄ አውጋንያ ነሽ፣ እኔም በአምላክሽ አመንኩ አላት። በዚያንም ጊዜ መነኮሳቱን ይፈቷቸው ዘንድ በመሰቃየት የሞቱትንም ይቀብሯቸው ዘንድ አዘዘ። ወዲያውኑ ከቤተሰቦቹ ሁሉ ጋር ተጠምቆ ሁሉም ክርስቲያን ሆኑ። የእስክንድሪያ ሰዎቹም የሃይማኖትን ጽናት ባዩ ጊዜ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት።
ክብር ይግባውና የጌታችንን የኢየሱስ ክርስቶስን ሃይማኖት እያስተማረ ብዙ ዓመታትን ኖረ። ከዚህም በኋላ በእርሱ ላይ ሌላ ከሃዲ መኮንን ተነስቶ ይህን ሊቀ ጳጳሳት ፊልጶስን በስውር ይገድሉት ዘንድ ጭፍሮቹን ላከ። በቤተ ክርስቲያንም ውስጥ ቆሞ ሲጸልይ ገደሉት። የሰማዕታትንም አክሊል አገኘ። የሮሜ ሊቀ ጳጳሳትም የቅድስት አውጋንያን ዜና በሰማ ጊዜ ወደ እርሱ ወስዶ እርሱ በሠራው ገዳም ላይ መምኔት አድርጎ ሾማት። የመነኮሳያቱም ብዛት 3300 ነው። እነዚያንም ከእርሷ ጋር የኖሩ ሁለት ጃንደረቦች በሁለት አገሮች ላይ ኤጲስቆጶስነት ሾማቸው። ከዚህም በኋላ ሌላ ከሃዲ መኮንን በተሾመ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ነፍሷን ለሞት አሳልፋ እስከሰጠች ድረስ ቅድስት አውጋንያን ይዞ በጽኑ ስቃይ አሰቃያት። የሰማዕትነት አክሊልንም ተቀበለች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ደግሞ ከአስዩጥ አውራጃ ሻው ከሚባል ከተማ ቅዱስ ፊቅጦር በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም መርመር የእናቱ ስም ማርታ ይባላል። እነርሱም ያለ ፍርሃት እግዚአብሔርን የሚያመልኩት እውነተኞች ጻድቃን ናቸው። ነገር ግን ልጅ አልነበራቸውም እና ክብር ይግባውና ጌታችንን እየለመኑ ኖሩ። ለድሆችም ምጽዋትን ይሰጡ ነበር። እግዚአብሔርም ልመናቸውን ተቀበለ። ይህች የተባረከች ማርታም ይህን ሊቀ ፊቅጦርን ጸንሳ ግንቦት 9 ቀን ወለደችው። እግዚአብሔርን በመፍራትም ሰርተው ቀጥተው አሳደጉት። 20 ዓመትም ሲሆነው አባቱ ወደ ንጉሥ አቀረበውና ንጉሡም በአባቱ ፈንታ ምስፍና ሾመው። አባቱ በዕድሜው ሸምግሎ ነበርና ከጥቂት ወራትም በኋላ ጣዖታትን የሚያመልኩ ክርስቲያኖችን ሁሉ ይገድል ዘንድ የንጉሥ ዲዮቅልጥያኖስ መልእክት ወደ እንጽና ሀገር መኮንን ደረሰ። መኮንኑም ክርስቲያኖችን እየፈለገ ወደ ሻው ከተማ ደረሰ። ያን ጊዜ ክብር ይግባውና ክርስቶስን እንደሚያመልከው ክፉዎች ሰዎች ይህን ቅዱስ ፊቅጦርን ወነጀሉት። ያን ጊዜም እንዲያመጡ ታዘዘና ባመጡት ጊዜ ለጣዖታት እንዲሰዋ አስገደደው። እምቢ ባለውም ጊዜ በወህኒ ቤት እንዲያስሩ ታዘዘ። በዚያም እያለ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አወጣው። የወህኒ ቤት ጠባቂዎችም ባጡት ጊዜ ተሸበሩ። ከ7 ቀኖችም በኋላ አግኝተውት ወደ መኮንኑ ወሰዱት። መኮንኑ ግን ራራለትና ወደ ንጉሡ ሰደደው። ንጉሡም እግዚአብሔርን ከማምለክ ይመልሰው ዘንድ በማባበል ብዙ ሸነገለው። መመለስም በተሳነው ጊዜ አውጣኪያኖስ ወደሚባል መኮንን ሰደደው። እንዲህም ብሎ አዘዘው፣ እነሆ ፊቅጦርን ወደ አንተ ልኬዋለሁ። ያንተን ምክር ከሰማ ለአማልክት ይሰዋ፣ ካልሰማህ ግን ግደለው እንጂ አትራራለት። ከዚህም በኋላ ወደ መኮንኑ ሊወስዱት እጆቹንና እግሮቹን አሰሩ። በአፉም የብረት ልጓም አግብተው በመርከብ አሳፈሩት። የእግዚአብሔርን መልአክ ከማሰሪያው ፈትቶ ወደ መኮንኑ አደረሰው። ቅዱስ ፊቅጦርም መኮንኑና ከሃዲውን ንጉሥ ሊረግም ጀመረ። መኮንኑም ተቆጣ። ጽኑ ስቃይንም አሰቃይቶ በወህኒ ቤት አሰረው። በዚያም ሳለ ክብር ይግባውና መድኃኒታችን በብርሃነ ሰረገላ ላይ ሆኖ ተገለጠለትና ቃል ኪዳን ሰጠው። ከዚያችም ቀን ጀምሮ ድንቅ ታምራትን በማድረግ ብዙ በሽተኞችን የሚፈውስ ሆነ። መኮንኑም ይህን ሰምቶ ተቆጣ። ወደ እርሱ አስመጣውና ይመልሰው ዘንድ ደግሞ ሸነገለው። ቅዱስ ፊቅጦር ግን የረከሱ አማልክቶቹን ረገመ። በዚያንም ጊዜ በፈረስ ጅራት ላይ አስረው የ1 ቀን መንገድ ያህል እንዲጎትቱት ከዚያም ከውሽባ ቤት እሳት ማንደጃ ውስጥ እንዲጨምሩት አዘዘ። እንዲህም መልካም ተጋድሎውን ፈጸመ። ስጋውን ግን ከዚያ ውሽባ ቤት አላወጡትም። በመሰላል ወርደው በአማሩ ልብሶች ገንዘው በሽቶዎች አጣፈጡት እንጂ በላዩም ቤተ ክርስቲያንን ሰሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን የፊንጦስ፣ የሐናንያ፣ የባርክዮስ፣ የዮሐንስ፣ የተጋዳይዋ የቅድስት አውጋንያ አባት የፊልጶስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የሰማዕት ቅዱስ ኤላውትሮስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለእግዚአብሔር ሕግ የሚቀና ገድለኛ የሆነ ንጹሕ ድንግል ቅዱስ አባ ገብረ ናዝራዊ አረፈ። የዚህም ቅዱስ ወላጆቹ በወገን የከበሩ እግዚአብሔርንም የሚፈሩ ናቸው። አባቱም የቤተ ክርስቲያንን ሕጓንና ሥርዓቷን የሚጠብቅ ካህን ነው። እናቱም ፈጣሪዋን የምትወድ ደግ ሴት ናት። ይህም ቅዱስ በተወለደ ጊዜ በእውቀት እግዚአብሔርን በመፍራት በመማር አደገ። ከዚህም በኋላ ዲቁናን በተሾመ ጊዜ የብሉይና የአዲስ መጻሕፍትን የሚያነብ ሆነ። በኦሪትም ውስጥ የሰንበትን ቀን የሻረና ሥራ የሰራባት በሞት ይቀጣ የሚል አገኘ። ከወንጌልም ውስጥ እንዲህ የሚል አገኘ። ከእነዚህም ትእዛዛት ታንሳለች ብሎ የሚያስተምር አንዲቱን የሻረ ለሰውም እንዲህ ብሎ የሚያስተምር በመንግሥተ ሰማይ የተለየ ይሆናል። የሚያደርግና የሚያስተምር ግን
እርሱ በመንግሥተ ሰማይ ታላቅ ይሆናል። ዳግመኛም መድኃኒታችን አባትና እናቱን ያልተወ ሰውነቱንም ለመከራ አሳልፎ ያልጣላት ሊያገለግለኝ ደቀ መዝሙሬም ሊሆነኝ አይችልም ያለውን አስተዋለ። ከዚህም በኋላ ወደ አቡነ ጎርጎርዮስ ሄደ። እርሱም ጽጋጃ በሚባል ገዳም የአቡነ አኖሪዎስ ልጅ ነው። በዚያም መንኩሶ በጾም በጸሎት በስግደት እየተጋ ኖረ። ከዚህም በኋላ ቅስና ተሾመ። ከዚያም ወደ ትግራይ ሀገር ሄዶ ከአባ ያዕቆብ ጋር ተገናኝቶ በቅዱሳት መጻሕፍት ቃሎች ተነጋገሩ። ከዚህም በኋላ ሐሳቡን ገለጠለት። አባ ያዕቆብም እንዴት ይቻላል አለው። አባ ገብረ ናዝራዊም እግዚአብሔር ይረዳኛል አለ። ከአባ ያዕቆብም ጉልት ተቀብሎ እርስ በርሳቸው በእግዚአብሔር ፈቃድ ተለያዩ። ከዚህም በኋላ ተስፋፍቶ ገዳምን ሰራ። ብዙዎች ሰዎችም ወደ እርሱ ተሰብስበው መነኮሳትን ሆኑ። ስለ ሰንበታትና በዓላትን ማከባበር እንደሚገባ ስርዓትን ሰራ። ለመነኮሳትም ከመድኃኒታችን ከልደቱና ከጥምቀቱ በዓል ከሰንበታትና ከበዓለ ሃምሳ በቀር በየሰሞኑ ሁሉ እስከ ማታ ያለማቋረጥ መጾም እንደሚገባቸው ስርዓትን ሰራ። ዳግመኛም የሌላውን ገንዘብ እንዳይነኩ እንዳይረግሙ፣ በሕያው እግዚአብሔርም ስም እንዳይምሉም ለልጆቹ ይህን ሁሉ ያስተምራቸው ነበረ። እርሱ ግን ለሚጸልየው ጸሎት ልክ የለውም። ነቢይ ዳዊት እግዚአብሔርን ሁልጊዜ አመሰግነዋለሁ፣ ምስጋናውም ዘወትር በአፌ ውስጥ አለ ያለውን አስቦ፣ ዳግመኛም ትእዛዝህን በማሰብ እጫወታለሁ፣ ሕግህን እሻለሁ፣ ትእዛዞችንም አስተምራለሁ፣ ቃልህንም አልረሳም ያለውን አስቦ፣ ዳግመኛም ከሰባውና ደም ካለው ጣዕም ካላቸው መብሎች ሁሉ ይከለከላል። የጌታውን መከራ ለነፍሱ ያሳስባታልና እንባውን ያለማቋረጥ ይፈስ ነበረ። ያለማቋረጥም ይሰግዳል ያመሰግናልም። እንግዳና መጻተኛውን ይቀበላል። በጽዮን ዘር በኢየሩሳሌም ቤቶች ያሉት ብፁዕ ነው ያለውን የነቢይ ቃል አስቦ ድሆችንና ችግረኞችን ይጎበኛቸዋል። ለዚህም አባት ትሩፋቱ ብዙ ነው። ደጋግ ተአምራትንም በማድረግ በሰው ልቡናም ተሰውሮ ያለውን በማወቅ ብዙ የተለያዩ ሀብቶች ተሰጥተውታል። ለልጆቹም የቀናች ሃይማኖትን አስተማራቸው፣ በእርሷም እንዲጸኑ አዘዛቸው። ከዚህም በኋላ በሸመገለ ጊዜ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።